ሰላም የማግደሊን ፕሮግራም ተከታታዮች እንዴት ከርማችኋል? እግዚአብሔር ይመስገን። የፕሮግራም አዘጋጅና አቅራቢ ነኝ አለምሸት መኮንን። እንዴት ናችሁ? እግዚአብሔር ሰላምና ጸጋ ይብዛላችሁ። ጌታ ይባረክ። ዛሬ እንግዲህ ይሄ ማግደሊን ፕሮግራም ነው። ይሄ የመግደላዊት ማለት የማግደሊን የቴሌቪዥን ፕሮግራም በአብዛኛው ሴቶች ላይ ትኩረት ያደረገ አገልግሎት የምናገለግልበት ነው። ሴቶች መሪዎች ናቸው የሚለውን የእግዚአብሔርን የመጽሐፍ ቅዱስን ሐሳብ አንስተን ሴቶችን ለመሪነት የምናነሳሳበት እና እንደ እግዚአብሔር ቃል ደግሞ ለታላቁ ተልእኮ ሴቶች በሙላት የሚያገለግሉበትን ጸጋና አቅም በመረዳት ሰዎችን ለአገልግሎት እንዲወጡ የምናበረታታበት የሚዲያ ፕሮግራም ነው። ሌላው ቤተሰብ ላይ የምንሰራበት አገልግሎት ሚዲያ ፕሮግራም ነው። ጋብቻ ላይ እናገለግላለን። ቤተሰብ ላይ በተለይ ትዳር ላይና እጮኝነትም ላይ ጀምረን የምናገለግልበት የሚዲያ ፕሮግራም ነው። እንግዲህ ይህን የምታገኙት ከቅዳሜ በኢቫንጀሊካል ቴሌቪዥን ነው። ከ8 ሰዓት እስከ 8 ሰዓት ተኩል ጊዜ በዛ እመጣለሁ። ድንገት በዛ ድል የማታገኙ ሰዎች በዩቲዩብ ቻናሌ ላይ ዶክተር ያለምሸት ብትሉ ብዙ ቪዲዮዎች እዛ ላይ ታገኛላችሁ። እዛ ላይ ደግሞ ብዙ መልእክቶች አሉ። ያንን ሰብስክራይብ ሼር ብታደርጉት አገልግሎታችን ይሰፋል። መንፈሳዊ አገልግሎት ስለሆነ ይሄ አገልግሎት ለብዙዎች መድረስ ይችላልና ብዙዎችን ሊያጽናና ይችላልና ይሄንን ብታደርጉ በጌታ ጸጋ ይሄንን እጠይቃለሁ። እንግዲህ ዛሬ ባለፈው ሳምንት እንደተናገርኩት እንግዳ ይዤ እመጣለሁ ብዬ ነበር። ዛሬ ቄስ ታገሰች በዚህ ያለች። እሷን እግዚአብሔር ይባርክሽ ቄስ፣ እንኳን ደህና መጣሽ። በጣም ደስተኛ ነኝ ዛሬ ካንቺ ጋር እድል እግዚአብሔር ስለሰጠኝ። ያው በብዙ የፕሮግራም መቀያየሮች በብዙ የስራ ጫናዎች ብዙ ጊዜ ነበር ስናስብ የነበረው፣ ግን የእግዚአብሔር ሰዓትና ጊዜ ስለደረሰ ዛሬ ጌታ የተባረከ ይሁን። ዛሬ በዚህ ደግሞ ጊዜሽን መስዋዕት አድርገሽ በብዙ በተጨናነቀ ስኬጁልሽ ነው ይሄንን ቅድሚያ ሰጥተሽ እዚህ የመጣሽው። እግዚአብሔር ብድርሽን ይክፈልሽ። እግዚአብሔር የተባረከ ይሁን። እስቲ መጀመሪያ ራስሽን አስተዋውቂንና ማን እንደሆንሽ ከየት እንደሆነ የምታገለግይበት የት እንደምታገለግይ አስተዋውቂንና ወደሚቀጥለው ነገር እንሄዳለን። አመሰግናለሁ ዶክተር፣ እንግዳ አርገሽ ስለጋበዝሽኝ እጅግ አርጌ አመሰግንሻለሁ። ጌታ ኢየሱስ ይባርክሽ። ስሜ ቄስ ታገሰች ዳኛው ይባላለሁ። የመጣሁት ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚያገለግለው በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴቶች አገልግሎት መምሪያ የመምሪያው ዳይሬክተር ነኝ። እኔ ቄስ ነኝ። እንደምታዩ ኮለር አርጌ ያለው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶችን ቅስና ከተቀበለች 25ኛ ዓመት ነው። የእግዚአብሔር ፈቃድ ከሆነ ማርች 4 to 6 የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 25ኛ ዓመት ውመን ኦርዲኔሽን አንቨርሰሪ ሴሌብሬት ልናረግ በአዲስ አበባ ከተማ ላይ በጣም በብዙ መንገድ እያሰብን ነው። እግዚአብሔር ይመስገን። 45ኛ ዓመት ነው ጥናት ከተጀመረው በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴቶችን ወደ ቅስና አገልግሎት ለማምጣት ጥናት ከተጀመረው 45ኛ ዓመት ሴቶች ቄሶች ከሆኑ በኋላ 25ኛ ዓመት ነው። በዚህ 2025 ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶችን ቅስና የተቀበለችው ከመጽሐፍ ቅዱስ የእግዚአብሔር ቃል ብሉይ ኪዳንና አዲስ ኪዳን ንጹህ ያልተበረዘ ያልተቀላቀለ ፍጹም የእግዚአብሔር ቃል መሆኑን ታምናለች ቤተክርስቲያናችንና በእግዚአብሔር ቃል ተመስርተ ነው የሴቶችን አገልግሎትና የቅስና አገልግሎት ስትቀበል። በዚሁ ነው ቄስ ሆኜ እኔ የሚያገለግለው። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወደ 8500 ኦርዴንድ ፓስተሮች አሉ። ሴቶች 250 ናቸው ከነዚያ ውስጥና ጥሩ አገልግሎት ነው። የእግዚአብሔር ቤት አገልግሎት ነው የምናገለግለውና ምንም ልዩነት የለውም። ያው ጥሪ ነው። በዚህ አገልግሎት እንደሚታወቀው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዓለም ሉተራን አብያተ ክርስቲያናት መካከል ትልቅ ቤተክርስቲያን ነች። 12.5 ሚሊዮን ህዝብን ይዛ ትንቀሳቀሳለች። ከነዚያ መካከል ከ12 ሞር ዛን 50% ሴቶች ናቸው እና እነዚህን ሴቶችን ነው ሊድ የሚያደርገው። በኢየሱስ ስለዚህ በጣም ትክክለኛ ሰው ነች። ዛሬ ትክክለኛ ሰው ነው እግዚአብሔር የሰጠን። እግዚአብሔር ይባርክ፣ ጸጋ ያብዛልሽ። አሜን። በጣም ደስተኛ ነኝ በእውነት አንቺን ዛሬ በእንግድነት እግዚአብሔር ስለሰጠኝ ማለት ነውና ትርጉም ይኖረዋል ለዚህ ለማግደሊን ቴሌቪዥን ፕሮግራም። ጌታ ዘመንሽን ይባርክ። አሜን። እንደው በጣም ቅድም አንቺም አሁን ነካካሽውና ኦልሞስት ራስሽን ስታስተዋውቂ ያለሽበትን የቤተክርስቲያንም አቋም መንፈሳዊ አቋሟንም እንደገና ደግሞ መጽሐፍ ቅዱሳዊ የሆነውን ፖዚሽኗን ያው አቋሟንም ሁሉ ነው በደንብ የነገርሽንና በጣም ደስ የሚያሰኝ ነገር ነውና እንደው ይሄ መቼም ገና ብዙ ምትነግሪናለ ብዬ ልቤን አስፍቼ ነው የምጠብቀውና
አንቺ በቅስና በዚህ በመካነ ኢየሱስ ቤተክርስቲያን በቅስና ተሾመሽ እያገለገልሽ ከመኖርሽ በፊት እንዴት ነበር አመጣጥሽ የነበረው? እንደው የሴቶች ድርሻ በቤተክርስቲያን ውስጥ ምን ይመስላል? ሴቶች በቤተክርስቲያን ድርሻቸው ምን ይመስላል የሚለውን ነገር አንስተን እንዴት ነበር አመጣጥሽ? ከዛ ወደዚህ ስትመጪ ወደ ቅስና እንዴት መጣሽ? ወደ ቅስና የመጣሁት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደረጃ ላይ ወደ ቅስና አገልግሎት የሚጠራው እኛ ማህበረ ምእመናን ብለን ነው የምንጠራው። ግራስ ሩት ኮንግሪጌሽን እንላለን። ታች በመካነ ኢየሱስ ስትራክቸር መካነ ኢየሱስ ሄድ ኦፊስ አለ፣ ሲኖዶስ ተብሎ አለ፣ ሰበካ ተብሎ አለ፣ ማህበረ ምእመናን ተብሎ አለ። አንድን ሰው ወንድንም ሴትንም የሚጠራው ለሹመት ለቅስና ሹመት አገልግሎት የሚጠራው ማህበረ ምእመናን ነው። አባል የሆኑበት ማህበረ ምእመናን ነው። አባል የሆኑበት እንደ አጥቢያ ቸርች እንደ አጥቢያ ቸርች አባል የሆኑበት ማህበረ ምእመናን ነው የሚጠራው ወንድንም ሴትንም ከጸጋው ጸጋ ነው። በቃ ጸጋ አይቶ ነው የሚለየው። ለአገልግሎት ወንዶችም ሴቶችም የሚለዩበት መንገድ በጸጋቸው ነው የሚለዩ እና ሁሉም ሰው አይጠራም። ብዙ ሰው ጸጋ ይታያል። ክራይቴሪያው አንዱ ጸጋ ነው። ሁለተኛ መጽሐፍ ቅዱሳዊ እውነታ ነው። መጽሐፍ ቅዱሳዊ እውነታ ላይ መሰረት ላይ ቆሞ ጸጋ ይታያል። እኔ የተጠራውበት ምክንያት በሴቶች ላይ ከመጀመሪያ ጀምሮ በማዕከላዊ ደቡብ ሲኖዶስ ሆሳዕና የሚባል ሲኖዶስ ነው። ከየቤተ ክርስቲያኒቱ አንዱ የስራ ዘርፍ ነው። እዛ ቦታ ላይ 8 ዓመት በሴቶች አገልግሎት መምሪያ ዳይሬክተር ሆኜ አገልግያለሁ። ወደዚህ ወደ ዋና ቢሮ ሳልመጣ በፊት ከእድገቴ ከማህበረ ምእመናን ነው። ከማህበረ ምእመናን ወደ ሰበካ ነው የመጣሁት። ከሰበካ ወደ ሲኖዶስ ነው የመጣሁት። ጸጋ ከሲኖዶስ ወደ ዋና ቢሮ መጣሁ። እሱ አገልግሎት ጥሪ ነው። ምእመናን ጥሪያችንን ያያል። ቤተክርስቲያናችን ደግሞ ጸጋ ይታያል። በቤተክርስቲያን የአገልግሎት ጉዳይ የጾታ ጉዳይ ሳይሆን የጸጋ ጉዳይ ነው። በጸጋ ጉዳይ ነው የሚያምነው ህዝቡ የሚያምነው። ቤተክርስቲያናችንም የምታምነው ጸጋ ነው እንጂ ሴትነትና ወንድነት አይደለም። አገልጋዮች ሲለዩ በጸጋ ነው የሚለዩ። ወንዶችንም ሪክሩት ሲደረግ ሲመለምሉ በጸጋ ነው ቤተክርስቲያናችን የምትለየው። በጸጋ እያገለገልኩ መጣሁ። ጥሪ ነበር ከመጀመሪያ ከልጅነቴ እግዚአብሔር የተናገረኝ ጥሪ ነበር። አካዳሚክ ስኩል 12ኛ ጨርሼ ቀጥታ እግዚአብሔር ተናግሮኝ ወደ ባይብል ስኩል ነው የላከኝ። እድገትሽ በቤቴ ነው፣ አንቺን የሚያሳድግሽ ህዝብን ታገለግያለሽ፣ የህዝብ ጥሪ ያለሽ ብሎ ወደ ባይብል ስኩል ወሰደኝ። ከዛ በኋላ በቲዮሎጂ ዲፕሎማ፣ በቲዮሎጂ መጀመሪያ ዲግሪ፣ በቲዮሎጂ 2ኛ ዲግሪ እንደዚህ እያደጉ በቤቱ እያደግኩ መጣው ማለት ነው። ጸጋ አይታ ነው ቤተክርስቲያናችን እንደዚህ አገልግሎት የጠራችን። እግዚአብሔር የተባረከ ይሁን። ስለዚህ ቅድም ያልሽው በጣም ወሳኝ ነገር ነውና በአሁኑ ዘመን በተለይ ደግሞ መታወቅ አለበት ብዬ የማስበው እሱን ነው። ልክ እንደ ሴኩላር የሆነ ስራ ይሄ በዓለም ያለው የስራ ሁኔታዎች ሴቶች ይበረታታሉ። እዚህ ቦታ ላይ ይባላል፣ እዚህ ቦታ ላይ ወንድ ነው የሚፈለገው ይባላል፣ እዚህ ጋር ሴት ነው እና ከትምህርት ዝግጅት ባለፈ ራሱ ጾታ እንደ አንድ ምክንያታዊ ሆኖ የመመረጫ መንገድ ሆኖ በዓለም ሲስተም ውስጥ አለ። ስለዚህ በመንፈሳዊ ዓለም ላይ ደግሞ በመንፈሳዊ ተቋማቶች ግን ጸጋ ብቻ ነው እያልሽ ነው። ስለዚህ ሴት መሆን አይደለም ወንድ መሆን አይደለም፣ ይሄ ሴት የለም ወንድ የለም እንደተባለው ማለት ነው። ክብር ለጌታ ይሁን። ሴት የለም ወንድ የለም ግሪክ የለም አስኮቴት የለም እንደተባለው ሁሉም በእግዚአብሔር ጸጋ በተሰጠው ጸጋ ምክንያት ነው ወደ ተለያየ የአገልግሎት ጥሪ ውስጥ የሚገባው። እሱን እያልሽ ነው። በጣም የሚገርም ነው። ከኔ እሱ በዚህ ነው የምታምነው። ስለዚህ ማንኛውም ሰው በጸጋው ታይቶ ነው ማህበረ ምእመናኑ ነው ያንን ደግሞ ሪክሩት የሚያደርገው የሚመርጠው ህዝቡ ነው። ይሄ ጉባኤው ማለት ነው አይደል? እንደ አሁን በእናንተ ስትራክቸር እሱ ቢሆን በእናንተ ስርዓት፣ በሌላዎቹ ደግሞ ወንጌላውያን ቤተ እምነቶች ደግሞ በአጥቢያ ቤተ እምነቶች የሚባሉ አሉና ስለዚህ አጥቢያ ቤተ እምነቶች ሴቷም ሆነ ወንዱ አባልነት ኖሯቸው ያገለግሉ ያሉበት ቦታ ያ ቤተ እምነት ነው
ህዝቡ ነው ምእመናኑ ነው ህዝቡን ሪክሩት የሚያደርገው ማለት ያው ጸጋው የሚገለጠው እዛው ስለሆነ የሚገለጠው እያልሽ ነው። በጣም የሚገርም ነውና ይሄ ትልቅ መሰመር አለበት ብዬ ነው የማስበው። ስለዚህ አገልግሎት ሴት የለም ወንድ የለም፣ ይሄ ቄስነትም ሴት የለም ወንድ የለም። አምስቱም ቢሮዎች ማለት ነው። አምስት ኦፊስ አለ አይደል? ነቢያትም ሆነ የወንጌላዊ አገልግሎትም ሆነ የፓስተር ወይም ቄስ አገልግሎትም ሆነ ወይም ደግሞ ያስተማሪነትም ቢሆን በወንድ እናንተ ጋር ማለት ይሄ የወንጌላውያን ቤተክርስቲያን እምነት ነው ኢንፋክት እናንተ ብቻ አይደለም። እና ግን ምንድነው በጣም አስፈጽማለች መካነ ኢየሱስ አሳይታለች። ስለዚህ እስከ ቅስና ድረስ በደንብ ሹመቷን ኦፊሻሊ በዚህ መንገድ እያደረገች ነው የሚለው ነገር በጣም ትልቅ ጭብጥ ሀሳብ ነው። በጣም ደስ ያሰኛል። እንደው ሴትነት ምንድነው ዝም ብለሽ አንቺ አሁን ሴት ማለት ሴትነትን እንዴት ትተረጉሚዋለሽ? አሁን ይሄን ነገር አድሬስ ለማድረግ ይሄን ነገር በደንብ ለማፍታታት እንድንችል አሁን ቅድም ያልነው ነገር ነው። ሴት የለም ወንድ የለም ብለን የለም ሴት አለ ወንድ አለ ለሚሉት ሰዎች ወይም ደግሞ ለሚል አመለካከት ያላቸው ሰዎች ሴትን መግለጽ አለብን። ሴት ማን ናት? ቢብሊካሊ እግዚአብሔር ሴትን እንዴት ያያታል የሚለውን ነገር ትንሽ ብትነግሪኝ ቄስ። ሴትነት ተፈጥሮዋ ነው። መጽሐፍ ቅዱስ ላይ ወደ ዘፍጥረት ሊውሰድሽና ዘፍጥረት 1:27 ላይ እግዚአብሔር ሰውን ፈጠረ፣ በመልኩ በአምሳሉ ወንድና ሴት አድርጎ ፈጠራቸው ይላል። እግዚአብሔር የፈጠረው ነው። እግዚአብሔር በመልኩ በአምሳሉ የፈጠራት ሴት ማለት የእግዚአብሔርን አምሳል የእግዚአብሔርን መልክ የተካፈለች እግዚአብሔርም ለወንድ የሰጣትን መልክ ለሴቷም ሼር አድርጓት ሴት ሆና እንድትፈጠር ባዮሎጂካሊ ሴትነት ማለት መቀየር የማይቻል ነገር ነው። መቀየር መለወጥ የማይቻል ነገር ነው ሴትነት። ወንድንም ሴትንም እግዚአብሔር ወንድና ሴት አድርጎ ፈጠራቸው ነው። እንደ ዛሬ ቋንቋ ድምጽን መቀየር ይቻላል እንደሚሉት አይደለም። ጾታን መቀየር ይቻላል ተብሎ እንደሚታሰብ በዚህ በቴክኖሎጂ እንደመጣው በአሁኑ ዘመን በምዕራቡ ዓለም እንደሚታየው አይደለም። ምክንያቱም ወንድነት አይቀየርም፣ ሴትነት አይቀየርም። ባዮሎጂካሊ ነው፣ ተፈጥሮ ነው፣ ኔቸር ነው። ሴትነት ማለት ጸጋ ነው፣ ከእግዚአብሔር የተቀበለች ሴት ሆነ የተፈጠረችበት ዓላማ ነው። እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። ከፈጠራቸውም በኋላ ባረካቸው ይላል። እንዲበዙ ብዙ ተበዙ፣ ምድርን ሙሉ፣ ምድርን ፍጥረታትን ሁሉ ግዙአት የሚለው ራሱ የመግዛትን ስልጣን አብራ ከወንድ ጋር የተቀበለች ሴት መግዛት ማለት መጨቆን ማለት አይደለም። ኮንትሮል ማለት ቪዚት ማድረግ ነው፣ እንክብካቤ ነው፣ ማንከባከብ ነው፣ ኃላፊነት ነው፣ ሪስፖንሲቢሊቲ ነው። ሴት ማለት ከእግዚአብሔር ዘንድ ኃላፊነትን የተቀበለች ምድርን ለመግዛት ጾታዋን ሴት ተደርጋ የተፈጠረች ማብዛት ደግሞ የምትችል ብቻዋን አትበዛም። ብዛ ተበዛም አልተባለም፣ ብዥ ተበዥም አልተባለችም። ብዙ ተባዙ፣ ምድርን ሙሉ፣ የምድርን ፍጥረታት ሁሉ ግዟቸው ነው አይደለ የተባለው። እንደዚህ ምድርን ልትገዛ የተፈጠረች ከእግዚአብሔር ጾታነትን ሴትነቷን የተቀበለች ከእግዚአብሔር ጸጋ የተቀበለች ጸጋ ያላት የእግዚአብሔርን አምሳል ሼር ያደረገች የተካፈለች የእግዚአብሔር ሐሳብ በምድር ላይ ልታራምድ የተፈጠረች ናት ሴት ማለት። ሴትነት በዚህ ነው የሚገለጸው። ስለዚህ ሴት ማለት ከጾታ ያለፈች ናት ማለት ነው። ሴት ሆና ቅድም ያልሽን ይሄ ተፈጥሯዊ ሴትነት ብለን መለያ የተደረገለት የሴትና ወንድ የሚለይበት ብለን ያልነው በተፈጥሮ ሰው ሲታይ ገና ይሄ እሷ ሴት ናት እሱ ወንድ ነው ከሚባልበትም ያለፈ የእግዚአብሔር አጀንዳ ያለባት አጀንዳ ኃላፊነት ያለ ወደ ምድር ስትመጣ ወደ ምድር ስትመጣ የእግዚአብሔርን መልክ ሼር አድርጋለች። በእግዚአብሔር መልክ የተፈጠረው ሰው ሁሉ የእግዚአብሔርን ሐሳብ ሊፈጽም ነው የተፈጠረው። የእግዚአብሔርን ሐሳብ የእግዚአብሔርን ትእዛዝ ከእግዚአብሔር የተቀበለውን ኃላፊነት ሊያራምድ ነው የተፈጠረው የሰው ልጅ። እሷም እንደዚህ የእግዚአብሔርን ሐሳብ ልትፈጽም ኃላፊነት ልትወጣ ከእግዚአብሔር መልክ ይዛ የተፈጠረች ሴት ናት። በጣም ይገርማል። ቅድም ምንድን ነው ያልሽው? እንደገና እግዚአብሔር ሰውን የፈጠረበትን ፐርፐዙን እዛ ውስጥ ተናግረሽ ነበር። ዓላማ አለው እግዚአብሔር ሰውን ሲፈጥር በመልክና በምሳሌው አድርጓልና ከፈጠራቸው ፕላኔቶች ውስጥ በተለየ ሁኔታ በምድር ላይ ነው ሰው ምድርን ለሰው ልጅ ሰጣ አይደል የሚለው። ምድርን አመጣና ምድር ላይ ሲያስቀምጣቸው በእግዚአብሔር ምትክ እንዲያስተዳድሩ እንዲገዙ መልኩን እንዲገልጡ ክብር ለጌታ ይሁን እየገለጡ እንዲኖሩ እዛ ላይ ስልጣን አለ፣ እዛ ላይ አቀብ ፓወር አለ፣ ኦቶሪቲ አለ።
እዛ ላይ ዓለም ሲሰጣቸው እግዚአብሔር በምድር ላይ በተፈጠሩት ፍጥረታት ሁሉ የበላይ አደረጋቸው አይደል የሚለው የበላይ አድርጓቸዋል። ስለዚህ እዛ የበላይነት ውስጥ መግዛት ይላል አይደለም መግዛት ማስተዳደር ብለሽ ተከሳሻልና ሴትም እኩል በዚህ በእግዚአብሔር እይታ ሴት ስትታይ በእግዚአብሔር እይታ ሴት ስትታይ ምድር ላይ ያለውን ፍጥረት ሁሉ እኩል ከወንድ ጋራ ማስተዳደር ማስወጣት ማስገባት ሁሉ ኃላፊነት አላት ይላል። ኃላፊነት አላት ስቲዋርድሺፕ ኃላፊነት እንክብካቤ ይሄ መጋቢነት ባለአደራነት ሪስፖንሲቢሊቲ ዘፍጥረት 2:15ን ኤድን ገነት ላይ አስቀምጦ ይሄንን ምድር እንዲገዙ እንዲያስተካክሉ እንዲተክሉ እንዲቆፍሩ የሥራ ኃላፊነት አንድ ላይ ነው አይደል አብሮ እንዲያለሙ እንዲጠብቁ ጠብቁ አልሙ ተንከባከቡ ነው። አንድ ዛፍ ፍሬ ብቻ ነው የተከለከሉ እንጂ ይሄን አድርግ ተብሎ ነው ብቻውን ሲንግል አድርጎ እግዚአብሔር አድርግ ያለበትን ቦታ አናይ። ይሄንን አድርጉ ፈጽሙ ተንከባከቡ እዛ ውስጥ ስቲዋርድሺፕ አለ እንክብካቤ አለ። እግዚአብሔርም የተፈጠራቸውን ነገሮች መልሶ እንዳያ ቪዚት እንዳረጋ መልካም እንደሆነ እንዳያ ሁሉ የሰው ልጆችም ተፈጥሮን ማየት ቪዚት ማድረግ ማንከባከብ መጠበቅ ኃላፊነት አለ። እዚህ ውስጥ ሁሉ ሴትነቷ በዚህ ውስጥ ሁሉ አለ ይገለጣል። በዛ ውስጥ የሴትነት እግዚአብሔር ሴትን ሳያት በዚህ ሁሉ ሰፊ አውድ ውስጥ ነው እግዚአብሔር ማያት። በዚህ ሰፊ አውድ ውስጥ አይቷት ነው ሴትን ማያት ማለት ነው። በጣም በዚህ ሁሉ ሰፊ አውድ ውስጥ ነው ሴትን እያያት በቃ በዚህ ይሄን አርጊ ግዢ በሚለው ውስጥ አርጉ ስለተባለ ያ ሰውን ፈጠረ። ቅድም ያልሽን ነገር አለ እግዚአብሔር ሰውን ፈጠረ። እዛ ሰው ውስጥ ሴትም ወንድም ነበር። ክብር ለጌታ ሴትም ወንድም ነበር ነውና ለዛ ነው እግዚአብሔር ሲናገር እንደ አንድ እየተናገረ አርጉ ግዙ አውጡ አስገቡ አምን እያለ ያለበትም ከዚህ የተነሳ ነው። ስለዚህ ሴት በዚህ ሁኔታ ነው በእግዚአብሔር እይታ መጽሐፍ ቅዱስ ሴቶችን በዚህ ደረጃ ነው የሚያየው ማለት ነው። በጣም ይገርማል። እግዚአብሔር ይመስገን። እና አሁን እንደ አንዳንድ ብዥታዎችንም ክሊር ለማድረግ ነው እንግዲህ ቄስ የምናደርገውና አሁን ሴት ማናት የሚለውን ነገር ሴቶችም ራሳቸው ማንነታቸውን ከመቀበል አንፃር አብሮ ማለት ነውና መጽሐፍ ቅዱሳችን ውስጥ አንዳንድ የተጠቀሱ አንዳንድ ቦታዎች ላይ እሱን በማንሳት የሴትን ቦታ ይሄ ያለ አይደለም ዘላለማዊ የሆነ የእግዚአብሔር የመለኮቱም ሐሳብ ተጭኖባት እንደመጣች አለማሰብ ዝም ብላ ከመውለድ ያላለፈ ቤተሰብን ከመንከባከብ ያላለፈ ነገር ያላት ያለ ማስመሰል ነገር ሴቶችም ይሄ ብቻ ነው ነገራችን ብለው የማየት ነገሩም ስላለ በይበልጥ ደግሞ በመንፈሳዊ ተቋማት ውስጥ ሴቶችን ከዚህ ውጪ የማየትም ነገር ስላለ እሱንም ነገር ያው ጥራት እያደረገ እንዲሄድ ነው የእግዚአብሔር ቃል። እንግዲህ ቅድም ብለሽናል የነጠረ ነው ብለሻል። የእግዚአብሔር ቃል እውነት ነው፣ ከሱ ውጪ ሌላ እውነት የለም። ክብር ለጌታ እግዚአብሔር ይባረክ። ቄስ በጣም ድንቅ ነገር ነው። ይሄንን መሰረት ከመሰረትን እንግዲህ እንዲህ ከሆነ ያው በመንፈሳዊ ተቋም ውስጥ ሴቶች በዚህ ዓላማ የተፈጠሩ ሴቶች ናቸው መቼም ያሉት ሴቶች አሉ። እነዚህ ሴቶች አሁን በእግዚአብሔር መልክ ምሳሌ የተፈጠሩ ሴቶች ናቸው በመንፈሳዊ ተቋም ውስጥ የተቀመጡት። ስለዚህ ሴቶች በቤተ ክርስቲያን ድርሻቸው ምንድነው? ሮላቸው ምንድነው? the role of the woman in the church የምንለው ምንድነው? የሴቶች ድርሻ በቤተ ክርስቲያን ውስጥ ይሄን ልሽ ምልበት አንድ ነገር አለኝ ቄስ። እኔ መጽሐፍ ቅዱስ ምናልባት አንቺ ካለ ደግሞ ትነግሪናለሽ። እኔ ግን ባለኝ በአጭር ጊዜ በዚህ ቆይታ ማለት ከዳንኩ ጀምሮ በዚህ በመንፈሳዊ አገልግሎት ውስጥ ያለው በጣም አጭር ጊዜ ነው እና በዚህ ባለኝ አጭር እድሜ ውስጥ የሴቶች አገልግሎት የሚል አላየሁም። እኔ የሴቶች አገልግሎት ተብሎ የተቀመጠ የአገልግሎት ዲፓርትመንት ወይም ዘርፍ እኔ መጽሐፍ ቅዱስ አላየሁም ተለይቶ። ቅድም እንዳልሽው ነው ምንድነው ያልሽው ቅድም መካሪ ኢየሱስ በእናንተ እንትን አገልግሎት የሴትና የወንድ የሚባል የለም አገልግሎት በጸጋ ነው ብለሻል። ኦኬ በጸጋ ከሆነ አገልግሎት አሁን የእህቶች አገልግሎት የሚባል አሁን የእህቶች አገልግሎት ተብሎ የሚባል ነገር ስላለ በዛው የሴቶች ሮል በቤተ ክርስቲያን ውስጥ የሴቶች ድርሻ ምንድነው የሚለው ሐሳብ ውስጥ እነዚህንም ነገሮች በዛው ማየት እንድንችል ብዬ ነው ማነሳውና ምንድነው የሴቶች ድርሻ? ሴቶች በቤተ ክርስቲያን ውስጥ አሉ። ምንድነው ድርሻቸው ቄስ? ብዙ ነው የሴቶች ድርሻ በቤተ ክርስቲያን ውስጥ ሴቶች የሚያገለግሉበትን ሁኔታ ስናይ በአንድ መንገድ ብቻ እናይ በሁለት መንገድ ነው። መንፈሳዊና ማህበራዊ አገልግሎት ነው ሴቶች የሚያገለግሉ። በብዙ መንገድ ስንመለከት የሴቶች የአገልግሎት ድርሻ በጣም ትልቅ ነው።
ከተቀበለችው ጸጋ የተነሳ ለእግዚአብሔር ሪስፖንስ የሚታደርጋቸው ነገሮች ብዙ ናቸው። መጽሐፍ ቅዱስ ላይ ወደ ዘፍጥረት እንደገና ሊውሰድሽና ዘፍጥረትም ሳሙኤልንም መጽሐፍ ማየት እንችላለን። ዘፍጥረት ላይ እግዚአብሔር ለአብርሃም የተናገረው ቃል እና የገባው ቃል ኪዳን አለ እና ያለ ልጅ ይሄዳለው ሲል ልጅ ሰጣ አይደል? ለአብርሃም እግዚአብሔር አምላክ ልጅ ሰጣ። ልጅ ከሰጣ በኋላ መልሶ ጠየቀ፣ ሰዋልኝ አለ። ሰዋልኝ አለ። አዎ ሐናም ሲጠይቅ ነበር። ይሄ ወደ ሐና ሊውሰድሽና ልጅ የለኝም ልጅ ጠየቀች። ከሰጣኝ መልሼ እሰጣለሁ ነው ያለችው። አብርሃምን እግዚአብሔር ራሱ ነው የጠየቀ ልጅ ሰዋልኝ ብሎ። ሐና ራሷ ከሰጣኝ መልሼ እሰጣለሁ ብላ ነው ቃል የገባችው። ሴቶች ከእግዚአብሔር ለተቀበሉት ጸጋ መልሶ ለመስጠት ጸጋቸውን መልሶ ለመስጠት የተቀበሉትን በረከት መልሶ ለመስጠት ውስጣቸው ክፍት ነው። ሰጪዎች ናቸው ማለት ሰጪዎች ናቸው። መልሶ የመስጠት እስኪጠየቁም አይጠብቁም። የተሰጣቸውን ጸጋ መልሶ ለመስጠት በጣም ፈቃደኞች ናቸው። አዎ ይታወቃሉ። እና ወደ ሉቃስ ወንጌል ልውሰድሽና ምዕራፍ 8 ስንመለከት ብዙ ሴቶች ናቸው እዛ ቦታ ላይ ክርስቶስን እየተከተሉ በገንዘብ ያገለግሉ ነበር፣ በመስጠት ያገለግላሉ። ዛሬ በመዝሙር ብቻ አይደለም ሴቶች በመዝሙር ቦታ ላይ ጸሎት ቦታ ላይ ይገኛሉ የሚለው አንዱ ቦታ መገኛቸው ሆኖ ባላቸው አቅም ባላቸው ጸጋ ባላቸው ጉልበት ባላቸው ዕውቀት የእግዚአብሔርን ቤት ለማገልገል ወደ ኋላ አይሉም። ስለዚህ ሴቶች አሁን በአንድ ጸጋ ብቻ አይደለም አሁን በቤተ ክርስቲያን ውስጥ እየታዩ ያሉት እግዚአብሔር በሰጣቸው በማህበራዊ ዘርፍም ላይ ይሳተፋሉ። በመንፈሳዊም ዘርፍ ላይ ደግሞ እግዚአብሔር ባስቀመጠ ውስጣቸው በሰጣቸው በጸጋ ልክ ደግሞ ያገለግላሉ። በጣም ኳየር ላይ ሲናይ አሁን ሴቶች ናቸው በብዛት የሚያገለግሉት። የጸሎት ቦታ ሲናይ በብዛት በሚደረገው በቤተ ክርስቲያንቱ በሚደረገው መንፈሳዊና ማህበራዊ አገልግሎቶች ላይ ሴቶችን አታጭያቸው። ስለዚህ ሴቶች በብዛት በብዙ በቤተ ክርስቲያን የአገልግሎት ዘርፍ ውስጥ ይገኛሉ፣ በጣም ያገለግላሉ። ስለዚህ ሮላቸው ቀላል አይደለም። አንዴ ከወደዱ ጌታችን ኢየሱስ ክርስቶስን ወደዱ አይደለ? እና ማርያም ክብራቸውን ይጥላሉ። ክርስቶስን ከወደዱ የክርስቶስ ፍቅር ከተገለጠላቸው ክብራቸውን ነው የሚጥሉ። ሽቶ ነው አይደል? በእግሩ ላይ ያፈሰሰችው። ካፈሰሰች በኋላ ጸጉሯን በጸጉሯ ነው ያበሰችው። ጸጉር የሴቶች ክብር ነው ይላል አይደል? ክብራቸውን ጥሎ ለእግዚአብሔር የሚሰጡ ሪስፖንስ ሲናይ በጣም ትልቅ ድርሻ አላቸው። ይሄንን ለምን መሰለሽ ያነሳሁት ቄስ፣ አሁን በቤተ ክርስቲያን በቤትኛው ምንድነው አጥቢያት ቤተ እምነት ብትሄጂ ኮንግሪጌሽን ራሱ ማህበረ ምእመናኑን ስትመለከች በአብዛኛው የሴት ቁጥር ነው። 65% ነው የሴት ቁጥር። ብዙ ጥናቶች እንደሚያደርጉት ራሴ የማይ ስተዲ ማይ ኦን ስተዲ ራሱ የራሴ ያጠናው ጥናትም ራሱ ከ65 ከ70% ሴት ነው በማህበረ ምእመናን ውስጥና እኔ አንድ ነገር አስባለሁ። ቅድም ያልሻቸው እነዚህ ድርሻዎች ቀላል አይደሉም። በሁለት ዘርፍ ነው የሚያገለግሉት፣ በማህበራዊ ዘርፍና በመንፈሳዊ ዘርፍ ሴቶች አሉ። ስለዚህ እግዚአብሔር ደግሞ በጸጋ በተለያዩ በአምስቱም ቢሮዎች ውስጥ ሴቶችን እግዚአብሔር በጸጋ ቀብቶ ያስነሳል። ጠዋት ቅድም መጀመሪያ ስትነግሪ ከስንት 250 ቄሶች ሴት ቄሶች አሉት ብለሽናል መካነ ኢየሱስና በመንፈሳዊ ዘርፍም ላይ እንጠብቃለን። በጸጋ በኩል እዛ አካባቢ ላይ እንዲገለጡ እንጠብቃለን። ባንቺ እይታ አሁን አንቺ ዝም ብለሽ በመታዩት ይሄን ያህል ቁጥር ያለው ሴት ይሄን ያህል ጸጋና ይሄን ያህል አቅም የጨመረባቸው ሴቶች የሚገባውን ያክል እያገለገሉ ነው ብለሽ ታስቢያለሽ? አሁን በማህበራዊ ዘርፍ ላይ ኢንፋክት ይኖራሉ። ዛትስ ዋይ ቅድም የጠየኩሽ የእህቶች አገልግሎት የሚባል ለብቻ አለ ወይ ብዬ ጠየኩት። እሱ ነው የእህቶች አገልግሎት ተብሎ የሚባል አለ ወይ? ለምን መሰልሽን ጥያቄ የሚጠይቀው በአብዛኛው ሴቶችን የምናገኛቸው የት ነው አገልግሎት ላይ የት እናገኛቸው? ቅድም ጠቀሳለሽዋል። ኳየር ላይ አሉ፣ የወንጌል አገልግሎት ላይ አሉ፣ መንገድ ስትሬት ወንጌል አገልግሎት ላይ አሉ፣ ጸሎት ላይ አሉ፣ ዲያቆን ላይ ይኖራሉ፣ አሸር ላይ ይኖራሉ አሉ። በትክክል ብዙ አሉና 5 ኦፊስ ላይ ግን ብዙ የሉም። 5 ኦፊሶች ላይ የሉምና ጠዋት የተናገርሽው ነገር ቅድም ማለዳ ላይ መጀመሪያ ስንጀምር ያልሽው ነገር
በጸጋዬን በእኔ ውስጥ ባለው ጸጋ ነው የመጣሁት ስትይ እግዚአብሔር በአምስቱ ኦፊሶች ውስጥ ሴቶችን አይፈልግም ወይ? ሴቶች ለምን ላይኖሩ ቻሉ? እዛ ውስጥ ብዙ የሉም እና በብዛት የሉም እና ስለዚህ ኃላፊነታቸው ውስን አይመስልሽም ወይ ያሉበት ቦታ? እና አንዳንድ ጊዜ አንዳንድ መጠየቅ ሲጠየቁ ሴቶች ረጅም ዓመት 20 ዓመት ለምሳሌ ቤተክርስቲያን ያገለገለ ሴት ጠይቄ ያውቃለሁ እኔ የጸሎት አገልግሎት ነው ስትለኝ እዚህ አንድ የሆነ ቸርች ላይ እንዴት እዚህ ቦታ ራስሽን ልታገኝ ይቻልሽ ብዬ ጠይቄ ያውቃለሁና ያው ኢንተርቪው ጥያቄ እሱን ስለሚያካትት ማለት ነው። እዚህ ቦታ ላይ እንዴት መሆንሽን አወቅሽ ብዬ ስጠይቅ ሌላ ቦታ የለማ ነው ያለችኝ። ሌላ ቦታ የለማ ብላኛለች። እና ሴቶቹ ያሉት እዚህ ነው ያሉኝ። ደግሞ አሉ አይ ብዙ ሴቶች ኳየር ላይ ስላሉ፣ ብዙ ሴቶች ጸሎት ላይ ስላሉ እንደዛ አይነት ነገሮች አሉና ይሄ በተለይ ሴትነት በመጽሐፍ ቅዱስ ውስጥ ምንድነው እግዚአብሔር ሴትን የሚያየው በምን መልክ ነው የሚለውን ቅድም ያነሳ ነው። ሴት የለም ወንድ የለም ቅድም ብለናል። አስኩት የት የለም ብለናል። ጸጋ ነው ካልን እነዚህ ሴቶች የት ሄደዋል? ምንድነው ቻሌንጅ ላይ ምናልባት ልታነሽልን ትችያለሽ በኋላና እሱንም አብረሽ እንድትነግሪኝ ፈልጌ ነውና ከነዚህ ሁሉ ከ65% ሴቶች ውስጥ ወንጌላዊ ሴቶቹ የት ሄዱ? ሐዋርያ ሴቶቹ ወዴት ሄዱ? እረኞች ሴቶቹ ወዴት ሄዱ? የሉም ወይ የሚለውንም ነገር በዚህ ዘመን በደንብ ማንሳት ስላለብን ነው። ምክንያቱም ይሄ ሴቶችን የሚያበረታታ የሚያገልግሎት ክፍልም ስለሆነ እሱንም ማንሳት ስላለብን ብዬ ነውና ይሄን ነገር የሚቀጥለው ሳምንት ላይ እናነሳዋለን። በጣም ደስ ይለኛል ካንቺ ጋር በመሆኔ ዛሬ ቄስ በጣም ድንቅ ነገር ነው የነገርሽን። በተለይ እንዴት እንደመጣሽ እንደገና ደግሞ የመካነ ኢየሱስ ወንጌላዊ መካነ ኢየሱስ ደግሞ ቤተክርስቲያን ፖዚሽኗ አቋሟ ምን እንደሆነ ሴቶችን በማስነሳት እንትን ላይ ምን እንደሆነ ነግረሽናል። ጌታ ዘመንሽን ይባርክ። የእግዚአብሔርም ሐሳብ ደግሞ ሴትን በምን መንገድ ነው ማየት ያለብን የሚለውን ከእግዚአብሔርም ሐሳብ ነግረሽናል። ሴት የእግዚአብሔር መልክ ያለባት በመልክ በምሳሌ የተፈጠረች እና ከአዳም ከወንድ ጋር እኩል በኤደን ገነት የነበረውን ትእዛዝ እኩል የተቀበለች እኩል ደግሞ ምድር አሳልፎ የተሰጣት እንድታስተዳድር እንድትጠብቅ የሚለውን ሐሳብ በደንብ ነግረሽናል። ጌታ ዘመንሽን ይባርክ። የሚቀጥለው ሳምንት የሚቀጥለውን ክፍሎች እናያለን። ጌታ የተባረከ ይሁን። እግዚአብሔር ይባርካችሁ። የተባረካችሁ የእግዚአብሔር ሰዎች እንግዲህ ዛሬ ከቄስ ጋር በተወሰነ ሰዓት በ30 ደቂቃ ውስጥ በተለይ ሴቶችና አገልግሎት የሚለውን ሐሳብ ለማየት ሞከረናል። የተወሰኑ ነገሮችን አይተናል። ከዚህ የተወሰነ ነገር እንዳገኛችሁ እርግጠኛ ነኝ። ትልቅ ነገር ማየት ለአንዳንዶቻችሁ ምናልባት ሴት ሆና ቄስ ሆና መቀመጧ በጣም ግራ ሊያጋባ ይችላልና ይሄ እንግዲህ መጽሐፍ ቅዱሳዊ የሆነ ሐሳብ ስለሆነ እሱን እያሳየችን ነው። የሚቀጥለው ሳምንት ደግሞ በሌሎች ሐሳቦች እንመጣለን። እግዚአብሔር ይባርካችሁ። ተባረኩ።